ይስጥልን የኢንዱተች ቲፕስ ተከታዮች፣ ዛሬ ከስልካችን ላይ ሊኖር የሚገባ ምርጥ አፕ አስተዋውቃችኋለሁ። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ያልገባችሁ ነገር ካለ ሐሳብ፣ አስተያየት እንዲሁም ጥያቄያችሁን ኮሜንት መስጫው ላይ ጻፉልኝ። ለጥያቄዎቹ መልስ ምሰጥ ይሆናል። ቪዲዮውን ስትጀምሩ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመንካት በየጊዜው የምለቃቸው መረጃዎች አስቀድሞ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን አፑን እንዴት እንደምናወርድና እንዴት እንደምንጠቀም እሺ፣ ዛሬ የምናየው የካይን ማስተር የሚል አፕሊኬሽን ነው። አፕሊኬሽኑ ቪዲዮ እንዴት ኤዲት ማድረግ እንደምንችል የሚያስረዳን አፕሊኬሽን ነው። እሺ፣ በመጀመሪያ ፕሌይ ስቶር ላይ ገብተን ካይን ማስተር ብለን ሰርች እናደርጋለን። ካይን ማስተር ብለን ስንጽፍ ይመጣልን አማራጭ ያው እኔ ከዚህ በፊት አውርጄው ስለነበር አፕዴት አድርግ ነው የሚለኝ። እዚህ ጋር በምስሉ ላይ እንደማሳየው በክብ ምልክት እያሳየ ነው። አፕሊኬሽኑ ነው። እሺ፣ አፕሊኬሽኑን ስንከፍተው ይመጣልን ፊቸሩ እንግዲህ ይሄ ነው። ክሬት ኒው ይላል። ክሬት ኒው የሚለውን በቀይ ምልክት ያለውን ማለት ነው፣ የፕላስ ምልክት ያለውን እሱን እንጫናለን። ልክ እሱን ስንጫን ፕሮጀክት ኔም ይላል። ከዛ አስፔክት ሬሽዮ ነው የሚያስመርጠን። እኛ ኤዲት ማድረግ የፈለግነው ቪዲዮ ለቲክታክ ወይም ደግሞ ለዩቲዩብ እንዲሁም ለኢንስታግራም እዛ ላይ ምርጫዎች አሉ ማለት ነው። አሁን ለምሳሌ እኔ መቅረጽ ማለት ኤዲት ማድረግ የፈለግኩት ለዩቲዩብ ነው። ለዩቲዩብ 16:9 የሚሆነውን መርጣለሁ። መጀመሪያ ላይ ያለውን ፕሮጀክት ኔም የሚለው ላይ ያው ስም መስጠትም እንችላለን አለመስጠትም እንችላለን፣ ስሙ ማለት ነው። ኦፕሽናል ነው። አስፔክት ሬሽዮ ግን ግዴታ መመረጥ አለበት ማለት ነው። እሱን ካደረግን በኋላ ቀጣይ ከታች በኩል እዚህ ጋር በምስሉ ላይ እንደማሳየው ክሬት የሚል አለ። ክሬት የሚለውን አማራጭ እነካለሁ ማለት ነው። ከላይ አስፔክት ሬሽዮ ከመረጥኩ በኋላ ክሬት ስለው የሚመጣው ፊቸር ይሄኛው ነው። አሁን የምናደርገው ኤዲት ማድረግ የፈለግነውን ቪዲዮ እዚህ ጋር እናስገባለን ማለት ነው። እሱን ለማስገባት እዚህ ጋር በምስሉ ላይ እንደማሳየው ከላይ ሚዲያ የሚል አማራጭ አለ፣ በክብ እንደማሳየው እሱን እነካለን ማለት ነው። ሚዲያ የሚለውን ከነካን በኋላ ኤዲት ማድረግ የፈለግነውን ቪዲዮ ቀድመን ያዘጋጀነው ከፋይላችን ላይ ወደዚህ እናስገባለን ማለት ነው። ቪዲዮ መረጥኩኝ፣ ቀድሞ ያዘጋጀሁት ቪዲዮ ስላለ ማለት ነው። እሱን አስገብቻለሁ። እሱን ስናስገባ ያው ቪዲዮ እዚህ ጋር ይመጣል ማለት ነው። አሁን ይሄን ቪዲዮ ኤዲት ለማድረግ ከታች በኩል የሚመጣልን ኦፕሽን አለ። እዚህ ጋር በምስሉ ላይ እንደሚያሳየው እዚህ ጋር ክሊክ አድርገዋለሁ ማለት ነው። በቢጫ አድርጎታል። አሁን ስነካው ቢጫ አድርጎታል። አሁን ኤዲት ማድረግ እችላለሁ ማለት ነው ቪዲዮ። ስለዚህ ቪዲዮን ኤዲት ሳደርግ ያው እዚህ ጋር ድምጽ መጨመር፣ መቀነስ፣ የድምጽ ፊቸሮች አሉ፣ ዙም ማድረግ፣ እንደዚሁም ደግሞ ስፕሊት ማድረግ፣ መቆራረጥ ከፈለኩኝ ቪዲዮን እዚህ ጋር እንግዲህ የተለያዩ አማራጮች አሉት። እሱን እየቀያየርኩኝ ኤዲት ማድረግ እችላለሁ ማለት ነው ቪዲዮን በተመለከተ። ሌላኛው ፊቸር እዚህ ቪዲዮ ላይ ሪካርድ ማስገባት ፈልግ፣ ለምሳሌ ድምጽ ማስገባት ብፈልግ ሪካርድ የሚል አማራጭ አለ። እዚህ ጋር በምስሉ ላይ እንደማሳየው ሪካርድ በመጫን ሪካርድ ማድረግ እንችላለን ማለት ነው ድምጹን። ሌላ ሌየር የሚል ኦፕሽን አለው። ሌየር ላይ ስንገባ ቴክስቶችን ቪዲዮ ፕሌይ እያደረገ ያለ ከላይ ቴክስቶች እንዲመጡ ከፈለግ እንዲሁም ከላይ ዲስፕሌይ እንዲያደርጉ ከፈለግን እዛ ላይ የምንፈልገውን ጽሁፍ ማስገባት እንችላለን። ሌላኛው ኦዲዮ ነው። ድምጽ ማስገባት ከፈለግን እንችላለን። ሌላም ቪዲዮ መሀል ላይ ፖፕ አፕ እንዲያደርግ ከፈለግን ሚዲያ የሚለውን በመንካት ሌሎች ቪዲዮዎችን አድ ማድረግ እንችላለን ማለት ነው። ሌላው ይሄኛው ቪዲዮ ባክግራውንድ ላይ ሙዚቃ እንዲኖር ወይም ደግሞ ክላሲካል እንዲኖር ከፈለግ እሱን እንዴት ማስገባት እንደምንችለው እናያለን። እሱን ለማስገባት ኦዲዮ የሚለውን አማራጭ ነው የምንነካው። እዚህ ጋር እንደማሳየው ኦዲዮ የሚል አለ በስተቀኝ በኩል። እሱን ከመረጥን በኋላ ከዚህ በፊት
ያዘጋጁት ኦዲዮ ስላለ እሱን አስገብተን ሞክር። እዚህ ጋር ይሄኛውን ኦዲዮ መረጥኩ። ከዛ በቀኝ በኩል ጫፍ ላይ እዚህ ጋር በክብ ምልክት እንደማታየው የፕላስ ምልክት አለች። ፕላስ ምልክቷን ስነካ ኦዲዮ ወደ ኤዲት ወደሚደረገው ቪዲዮ ይገባል ማለት ነው። አሁን ቪዲዮም አለ ከስር ኦዲዮ ድምጹም እንዲኖረው ማድረግ ችለናል ማለት ነው። ሞክረም ከስር ላይ ድምጽ አለ፣ ከላይ ቪዲዮ አለ ማለት ነው። አሁንም ይሄኛው ያስገባነውን ኦዲዮ ኤዲት ማድረግ ብንፈልግ ከታች በኩል ኦዲዮን አንዴ እንነካዋለን። እሱን ከነካነው በኋላ ኤዲት ለመደረግ ዝግጁ ሲሆን በቢጫ ምልክት ነው የሚያሳየን ማለት ነው። አሁን ላይ ቢጫ እያሳየኛለው ኦዲዮ ያለበት ነው። ኦዲዮን ነው ኤዲት ማድረግ የሚችለው ማለት ነው አሁን ላይ። ስለዚህ ኦዲዮን ኤዲት ለማድረግ ያው የኦዲዮን ድምጹን መጨመር፣ መቀነስ፣ ስፒዱን እዚህ ጋር ያሉት ኦፕሽኖች አሉ እንደሚያሳየው። ኦዲዮ መቆራረጥ ፈልግ ያሉት ኦፕሽኖች አሉ። እነዚህን አማራጮች እየነካን ኦዲዮን ኤዲት እናደርጋለን ማለት ነው። ልክ ኤዲቱን የሁለቱንም ከጨረስን በኋላ ቪዲዮን እንዴት እናወርደዋለን ወይም ደግሞ ቪዲዮን ለመጠቀም ዩቲዩብ ላይ ለመልቀቅ ሆነ ለሌላ ፐርፐዝ እንዴት ማውረድ እንችላለን የሚለውን እናያለን። ቪዲዮውን ሲጨርስ ያው ኤዲት አድርገን ስንጨርስ ከላይ በኩል የቀስት ምልክት እዚህ ጋር እንደሚያሳየው በምስሉ ላይ ቺኛዋ ጫፍ ላይ ያለችዋን የቀስት ምልክት እናካለን። እሱን ስነካ ምርጫ ነው የሚሰጠን። ሪዞሉሽን እና ፍሬም ሬቱን ያስመርጠናል ማለት ነው። ኳሊቲው በምን ኳሊቲ ላወርድላችሁ ብሎ ነው ምርጫ ይሰጠናል ማለት ነው። እንዲሁም ሜጋባይቱን እዚህ ጋር ያሳየናል ማለት ነው። ከታች ላይ እዚህ ጋር በምስሉ እንደሚያሳየው በምን ያክል ሜጋባይት እንደሚወርድ እዚህ ጋር ያሳየናል ማለት ነው። እሱን እንመርጥለታለን። አሁን ከጨረስን በኋላ ይሄን ቪዲዮ ሴቭ ነው የምንለው ማለት ነው። እዚህ ጋር እንደማሳየው ሴቭ አስ ቪዲዮ የሚለውን እንመርጣለን ማለት ነው። ሴቭ አስ ቪዲዮ ስንለው አሁን እዚህ ጋር ምስሉ ላይ እንደሚያሳየው ሴቪንግ እያለ ነው። ቪዲዮን ኦልሬዲ እያወረደው ነው ማለት ነው። ኤዲት የተደረገውን ቪዲዮ እያወረደልን ነው ማለት ነው። እንጠብቀዋለን እስከሚወርድ። አሁን ወርዷል ማለት ነው። ቪዲዮ ኦልሬዲ ኤዲት ያደረግነው ቪዲዮ ወርዷል ማለት ነው። ሼር ማድረግ እንችላለን፣ ፕሌይ ማድረግ እንችላለን። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።